ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በትግራይ ክልል የሚገኙ የፌዴራል ተቋማትን ለመጠበቅ ተጨማሪ የኢትዮጵያ ፌዴራል ፖሊስ አባላት መቀሌ ገብተዋል ተባለ። በትግራይ ክልል የሚገኙ የፌዴራል ተቋማትን ለመጠበቅ በክልሉ ከነበሩት የኢትዮጵያ ፌዴራል ፖሊስ ተጨማሪ የፌዴራል ፖሊስ አባላት መቀሌ ከተማ ገብቷል ተብሏል። በ6 አውቶቡሶች እና በ7 ፓትሮል የተጫኑ ተጨማሪ የኢትዮጵያ ፌዴራል ፖሊስ አባላት ትናንትና ግንቦት 5 2017 ዓ.ም መቀሌ ከተማ የገቡ ሲሆን ዛሬ ግንቦት 6 2017 ዓ.ም ሌሎች ተጨማሪ የኢትዮጵያ ፌዴራል ፖሊስ አባላት ወደ ከተማዋ እንደገቡም ተገልጿል። የኢትዮጵያ ፌዴራል ፖሊስ ከፕሪቶሪያ ስምምነት በኋላ በትግራይ ክልል ላሉ ኤርፖርቶች፣ የኤሌክትሪክ ኃይሎች፣ ቴሌኮሙኒኬሽን፣ ባንኮች ወዘተ አስተማማኝ ጥበቃ እያደረገም ይገኛል። ይህ የኢትዮጵያ ፌዴራል ፖሊስ እንቅስቃሴ የተጀመረው በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ይሁንታ ነውም ተብለዋል። የመቀሌ ከተማ አስተዳደር ከ2.6 ቢሊዮን ብር በላይ በሆነ ወጪ የተለያዩ የመሰረተ ልማት ፕሮጀክቶችን እንደሚገነባ አስታወቀ። ከተማ አስተዳደሩ ከ519 ሚሊዮን ብር በላይ በሆነ ወጪ ላጪ ጤና ጣቢያን ወደ ጠቅላላ ሆስፒታል ለማሳደግ፣ በአይደር ክፍለ ከተማ ከ169 ሚሊዮን ብር በላይ በሆነ ወጪ ከመዋለ ህጻናት እስከ ሁለተኛ ደረጃ ትምህርት ቤት፣ በሐወልቲ ክፍለ ከተማ የክፍለ ከተማው ጽህፈት ቤት በ699 ሚሊዮን ብር ወጪ ለመገንባት አቅዷል የተባለ ሲሆን ከ2.6 ቢሊዮን ብር በላይ በሆነ ወጪ በሃድነትና አዲ ሐቂ ክፍለ ከተሞች ተጨማሪ አዳዲስና አንደኛ ሁለተኛ ደረጃ ትምህርት ቤቶችንና 8 ብሎኮችን ለመገንባት በአጠቃላይ የትምህርት የጤናና የአስተዳደር ጽህፈት ቤቶችን በአንድ ዓመት ውስጥ ለመገንባት ታቅዶ እየተሰራ እንደሆነ ተገልጿል። የፕሮጀክቶቹ የመሰረተ ድንጋይ የማስቀመጥ ስነ ስርዓት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ፣ የትግራይ ክልል ምክትል ርዕሰ መስተዳደርና የመቀሌ ከተማ ከንቲባ እንዲሁም ሌሎች ከፍተኛ የክልልና የከተማ አመራሮች በተገኙበት መካሄዱን የመቀሌ ከተማ ኮሚኒኬሽን ቢሮ ዘግበዋል። የአልነጃሺ መስጂድ ላለፉት 8 ወራት እየተደረገለት በቆየ እድሳት 90 በመቶ ተጠናቋል ተባለ። በትግራይ ክልል ምስራቃዊ ዞን የክልተው ላዕለ ወረዳ አስተዳደር የባህልና ቱሪዝም የስራ ሂደት አስተባባሪ ወይዘሮ ዛፉ ገብረስላሴ እንደገለጹት የሀገር በቀል ኮንትራክተሮች የቱርክ መንግስትና ቲካ የተባለ ተቋም በመደቡት በጀት እድሳትና ጥገና ሲያካሂዱ ቆይተዋል። አሁንም እያካሄዱ ይገኛሉ ብለዋል። የአልነጃሺ መስጂድ ላለፉት 8 ወራት እየተደረገለት በቆየ እድሳት 90 በመቶ ተጠናቋል ሲሉም የክልተው ላዕለ ወረዳ አስተዳደር የባህልና ቱሪዝም የስራ ሂደት አስተባባሪ ወይዘሮ ዛፉ ገብረስላሴ አክለው ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ ችግሮችን በሰላማዊ ውይይት እንዲፈቱና ሀገር እፎይታ እንድታገኝ ጠየቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠየቁ። በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልዕኮ እንደሆነም ፓትርያርኩ አስታውቀዋል። የቤተክርስቲያኗ ፓትርያርክ ይህንን ጥሪ ያስተላለፉት ዛሬ ረቡዕ ግንቦት 6 2017 ዓ.ም በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ባደረጉት ንግግር ነው። ዛሬ የተጀመረው ይህ ጉባኤ የቤተክርስቲያኗን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞችን በመገምገም ለቀጣዩ ጊዜ የስራ አቅጣጫን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻ ንግግራቸው ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተክርስቲያኗ መገናኛ ብዙሃን ማህበራዊ ሚዲያ ላይ የተሰራጨው የፓትርያርኩ ንግግር አመላክተዋል። በዓለም ላይ 160 ሚሊዮን ህጻናት ለጉልበት ብዝበዛ ተጋላጭ ሆነው ይገኛሉ ሲል የተባበሩት መንግስታት ድርጅት አስታወቀ። 79 ሚሊዮን ህጻናት በአደገኛ የሥራ ዘርፎች ተሰማርተው እንደሚገኙ የዓለም ሰራተኞች ድርጅት አስታውቋል። ከጠቅላላው 112 ሚሊዮን የሚሆኑት እድሜያቸው ከ5 እስከ 11 የሚሆኑ ህጻናት በግብርና ስራ የተሰማሩ ሲሆን ከ7 ሚሊዮን የሚበልጡት ደግሞ በቤት ውስጥ ስራ እንዲሰሩ የተገደዱ ናቸው ብለዋል። የተባበሩት መንግስታት ድርጅት ምክትል ዋና ጸሐፊና
በአፍሪካ ልዩ አማካሪ ክሪስቲና ኢሳቤል በዓለም ላይ ከፍተኛ የህፃናት ጉልበት ብዝበዛ ያለው አፍሪካ ውስጥ መሆኑን ተናግረዋል። በአህጉሪቱ ህፃናትን በግዳጅ ለትጥቅ ትግል በመመልመል በጦርነት ውስጥ እንዲሳተፉ ማድረግ የተለመደ ተግባር ነው ሲሉ ገልጸዋል። በሱዳን ጦርነት የወደሙ የሚዲያ ተቋማት ሁኔታ አሳዛኝና ተስፋ አስቆራጭ ነው ተባለ። ከሱዳን ዋና ከተማ ካርቱም የሚሰራጩ የነበሩ በርካታ የሚዲያ ተቋማት ስርጭት ለማቋረጥ ተገደዋል። በሱዳን አስከፊ የሁለት ዓመታት የእርስ በርስ ጦርነት የሀገሪቱ የሚዲያ መልክዓ ምድር ፈርሷል። በአንድ ወቅት ድምጽ፣ ሀሳብና ማህበረሰብ የነበራቸው ተቋማት አሁን ተዘግተዋል፣ ስርጭታቸው አቋርጠዋል፣ መዛግብታቸውም ጠፍቷል። ይህ ጥፋት በተለይ በካርቱም በግልጽ የሚታይ ነው። በአንድ ወቅት የሱዳን የጋዜጠኝነት ማዕከል የነበረችው ዋና ከተማዋ የተቦረቦሩ ቢሮዎችና የፈራረሱ ስቱዲዮዎች መገኛ ሆናለች። በከተማይቱ በቀደመው ይዞታቸው ከሚገኙት የሚዲያ ተቋማት በፈጣን ድጋፍ ሰጪ ኃይሎች የተያዘው የብሔራዊ ሬዲዮና ቴሌቪዥን ህንጻ ሲሆን ይህ ሊሆን የቻለው ደግሞ የተቋሙ ፖለቲካዊና ስትራቴጂካዊ ጠቀሜታ ከግምት ውስጥ ስለሚገባ ነው። ከዚህ ውጪ የተቀሩት ግን ራቁታቸውን ቀርተዋል። አሁን የሱዳን መከላከያ ሰራዊት የከተማዋን አንዳንድ ክፍሎች መልሶ መቆጣጠሩን ተከትሎ በሀገሪቱ የሚዲያ ተቋማት ላይ የደረሰው ጉዳት መጠን ትኩረት እየተሰጠው ይገኛል ተብሏል። ትዕይንቶቹ ግን አስከፊ ናቸው። የመገናኛ ብዙሃን መሳሪያዎች ተሰርቀዋል፣ የተቀሩት ደግሞ ተቃጥለዋል። ማህደሮች ተሰርዘዋል፣ የብሮድካስት ማማዎች ወድመዋል። የእውነት ተቆርቋሪ የሆኑ ጋዜጠኞች የህዝብን ድምጽ እንዳያስተጋቡ የግጭት ሰለባ ሆነዋል ተብሏል። ከካርቱም ይሰራጩ ከነበሩ የሬዲዮ ጣቢያዎች ሀላ 96 ኤፍኤም አንዱ ሲሆን የጣቢያው ዳይሬክተር ያሲር አቡ ሻምላ ለሬዲዮ ዳባንጋ እንደተናገሩት ሀላ ራዲዮ የሱዳናውያን ወጣቶች የልብ ምት ነበር ያሉ ሲሆን የወደመውን የዋና መስሪያ ቤቱን ምስሎች ለመጀመሪያ ጊዜ ሲመለከቱም ጉዳቱ የሚያሰቃይ ነው ብለዋል። ከጦርነቱ በፊት ሀላ 96 ኤፍኤም በዘመናዊ የዲጂታል መሰረት ልማት የተደገፈ ከሱዳን በጣም ተወዳጅ የሬዲዮ ጣቢያዎች አንዱ ነበር የሚሉት ዳይሬክተሩ ስቱዲዮዎቹ በዘመናዊ የድምጽ መሳሪያዎች፣ ከፍተኛ አቅም ባላቸው አገልጋዮች፣ ብርቅዬ የኦዲዮ ቤተ መጻሕፍትና ዘመናዊ የሱዳንን ባህል የሚዘግብ የሶፍትዌር መዝገብ የተገጠመላቸው ነበሩ ብለዋል። አቡ ሻምላ አክለውም ይህ ሁሉ በእሳት ነበልባልና በዘረፋ ጠፍቷል ያሉ ሲሆን የጣቢያው ዋና አስተላላፊ ኦዲዮና ቪዲዮ ፖድካስት ሲስተሞች፣ የኮምፒውተር ኔትወርክና ስፍር ቁጥር የሌላቸው መሳሪያዎች መውደማቸውን ወይም መሰረቃቸውን አረጋግጠዋል። የገንዘብ ኪሳራው ቢገመትም ከ350 ሺህ የአሜሪካ ዶላር በላይ ነው ተብሏል። ዳይሬክተር ግን ውድመቱ ከገንዘብ በላይ ነው የሚሉ ሲሆን ሬዲዮ ጣቢያው የኛ ድምጽ ነበር፣ በሺዎች ህይወት ውስጥ እንድንገኝ ያደርግ ነበር፣ አሁን ዝምታ ብቻ ነው ያለው ሲሉ ተደምጠዋል። በጦርነቱ በሚዲያ ተቋማት ያጋጠመው ውድመት ግን በዚህ አያበቃም። ለሱዳናውያን ተስፋ ሰንቀው የነበረው የስልጠናና የሚዲያ ፕሮዳክሽን ማዕከል አሁን ፈርሷል። ይህ ደግሞ ሌላ ስብራት ነው። እንደ አውሮፓውያን አቆጣጠር በ2022 ከታህሳስ አቤት በኋላ የተጀመረው የስልጠና ማዕከሉ 2 ዘመናዊ የቴሌቪዥን ስቱዲዮዎች፣ 5 የሳውንድ ሲስተሞች ስብስቦች፣ 8 ፕሮፌሽናል 5D ካኖን ካሜራዎች ጨምሮ የስብሰባ አዳራሽ፣ የስልጠና ክፍሎች እና የላቀ የአርትዖት ስርዓቶች ይዘ የነበረ ሲሆን በጋዜጠኝነትና ፕሮዳክሽን የላቀ ብቃት ያለው ባለሙያ ለመፍጠር የተቋቋመ ሀገር አቀፍ ማዕከል ነበር ተብሏል። ምንም እንኳ በሁለት ዓመቱ ጦርነት የሱዳን የመገናኛ ብዙሃን መሰረተ ልማት ሙሉ በሙሉ ሊባል በሚችል ደረጃ ቢወድምም ሙያተኞቹ ግን የሱዳን ድምጽ ለዘላለም አይዘጋም፣ መልሰን እንገነባዋለን እያሉም ይገኛሉ። በሊቢያ ዋና ከተማ የታጠቁ ኃይሎች ግጭት በድጋሚ አገረሸ። በሊቢያ ዋና ከተማ ትሪፖሊ የታጠቁ ኃይሎች ግጭት እንደገና መቀስቀሱን የዓይን እማኞች ተናግረዋል። ብጥብጡ በታጣቂ ቡድኖች መካከል የተቀሰቀሰው በዋና ከተማዋ በአይን ዛራ፣ በራስ ሐሰንና በቢን አሹር ሰፈሮች መካከል ነው ሲሉ እማኞች አክለዋል። በግጭቱ ስለደረሰው ጉዳት እስካሁን ምንም አይነት መረጃ አልተገኘም። በግጭቱ ምክንያት በሚቲጋ አውሮፕላን ማረፊያ በረራዎች መቋረጣቸውን የሊቢያ መገናኛ ብዙሃን የገለጹ ሲሆን የትምህርት ሚኒስቴር በዋና ከተማዋ በሚገኙ ትምህርት ቤቶች የሚሰጠው ትምህርት አግደዋል። በሊቢያ የተባበሩት መንግስታት ድርጅት የድጋፍ ተልዕኮ በትሪፖሊ እየተካሄደ ያለውን ግጭት እንዳሳሰበውም ገልጸዋል። የተባበሩት መንግስታት ድርጅት ለሁለተኛ ተከታታይ ምሽት ብዙ ህዝብ በሚበዛባቸው የትሪፖሊ ሰፈሮች ውስጥ ብጥብጥ ተባብሶ ስፍር ቁጥር የሌላቸውን ሲቪሎች ለከፋ አደጋ በመጋለጣቸው በጣም ሰግተናል ሲል በኤክስ ገጹ ላይ አስታውቋል። በሁሉም ህዝብ በሚኖርባቸው አካባቢዎች አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት እንዲደርስ ጥሪ አቅርቧል።
ግጭቱ ሰኞ ዕለት መጀመሪያ ላይ የተቀሰቀሰ ከፕሬዝዳንት ምክር ቤት ጋር የተቆራኘው የመረጋጋት ድጋፍ አፓራተስ የሚመራው አብደል ጋል አልኪክሊ ህይወቱን ማለፉ ተከትሎ ነው። ሊቢያ እንደ አውሮፓውያን አቆጣጠር በ2011 የረጅም ጊዜ መሪዋ ሙአመር ጋዳፊ ከ10 ዓመታት የስልጣን ቆይታ በኋላ ከስልጣን ከተወገዱበት ጊዜ ጀምሮ በሁከት ውስጥ ትገኛለች። ወደ አሜሪካ የሚሄዱ ነጭ ደቡብ አፍሪካውያን ፈሪዎች ናቸው ሲሉ ራማፎሳ ተናገሩ። ፕሬዝዳንት ሲሪል ራማፎሳ ወደ አሜሪካ በስደተኝነት የተጓዙትን 59 ነጭ ደቡብ አፍሪካውያንን ፈሪዎች ናቸው፣ በቅርቡ ይመለሳሉ ሲሉ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የዘር መድሎ የገጥሟቸዋል በማለት የስደተኛ ደረጃ ከሰጧቸው በኋላ የአፍሪካነርስ ቡድን አባላት ሰኞ ዕለት ዩናይትድ ስቴትስ ገብቷል። ነገር ግን ራማፎሳ መልቀቅ የሚፈልጉ ሰዎች ያለፈውን የአፓርታይድ ስርዓት ኢፍትሐዊነትን ለመፍታት በሚደረገው ጥረት ደስተኛ እንዳልሆኑ በመግለጽ ወደ ሌላ ቦታ ማዛወራቸውን ለነሱ አሳዛኝ ጊዜ ሲሉ ገልጸዋል። ደቡብ አፍሪካውያን እንደመሆናችን መጠን ጠንካሮች ነን። ከችግራችን አንሸሽም። እዚህ ቆይተን ችግሮቻችን መፍታት አለብን። ስትሸሽ ፈሪ ነህ። ይህ ደግሞ እውነተኛ የፈሪ ተግባር ነው ሲሉም አክለዋል። ትራምፕና የቅርብ አጋራቸው ቱጃሩ ደቡብ አፍሪካዊው ተወላጅ ኤለን መስክ በደቡብ አፍሪካ በነጭ ገበሬዎች ላይ ዘር ማጥፋት መፈጸሙን ተናግረዋል። የዩናይትድ ስቴትስ መንግስት የደቡብ አፍሪካ መንግስት ከነጭ ገበሬዎች ላይ ካሳ ሳይከፍል መሬት ነጥቋል ሲል ከሷል። በደቡብ አፍሪካ አናሳ ነጮች የግዛት ዘመን ከ30 ዓመታት በኋላ ጥቁሩ ገበሬዎች የሀገሪቱን ምርጥ የእርሻ መሬቶች ጥቂቱን ክፍል ብቻ የያዙ ሲሆን አብዛኛው አሁንም በነጮች እጅ በመሆኑ በአዝጋሚ ለውጥ የተነሳ ቁጣን አስከትሏል። በጥር ወር ላይ የፕሬዝዳንት ራማፎሳ መንግስት ፍትሐዊና የህዝብ ጥቅም ተብሎ በተወሰኑ ሁኔታዎች ውስጥ በግል ባለቤትነት የተያዘውን መሬት ያለምንም ካሳ እንዲወሰድ የሚፈቅድ አወዛጋቢ ህግ ፈርሟል። ነገር ግን መንግስት በድርጊቱ እስካሁን የተያዘ መሬት የለም ብለዋል። ትራምፕ በደቡብ አፍሪካ ያለውን አስጨናቂ ሁኔታ እየሸሹ ነው ሲል የብዙዎቹ የኔዘርላንድ ሰፋሪዎች ዝርያ የሆኑት ነጭ አፍሪካነሮች እንደሚያቋቁሙም ተናግረዋል። የአፍሪካነርስ ቡድን በደቡብ አፍሪካ በአመጽና በሽብር ጥላ ስር እየኖሩ ነው በሚል በአሜሪካ ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። ትራምፕ በሳውዲ ጉብኝታቸው የ142 ቢሊዮን ዶላር የጦር መሳሪያ ስምምነትን በማድረግ በሶሪያ ላይ የተጣለውን ማዕቀብ ለማንሳት ቃል ገቡ። ፕሬዝዳንት ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው ለመጀመሪያ ጊዜ ባደረጉት የውጭ ጉብኝታቸው ከሳውዲ አረቢያ የበለጠ ጠንካራ ሀገር አሜሪካ የላትም ብለዋል። የባህረ ሰላጤው ሀገራት የትራምፕ ጉብኝት በዋናነት ኢንቨስትመንትን በማሳደግ ላይ ያተኮረ ነው። በሪያድ ንግግር ያደረጉት የዩናይትድ ስቴትስ ፕሬዝዳንት በሶሪያ ላይ የተጣለው ማዕቀብ ለማንሳትም ቃል ገብተዋል። ሀገሪቱ በታላቅነት እድል ወደፊት የምትራመድበት ጊዜ አሁን ነው ሲሉም ተደምጠዋል። በጉብኝቱ የመጀመሪያው ቀን ዩናይትድ ስቴትስ እና ሳውዲ አረቢያ የ142 ቢሊዮን ዶላር የጦር መሳሪያ ስምምነትን እንዲሁም የሀገሪቱ ልዑል 1 ትሪሊዮን ዶላር ሊያወጡ እንደሚችሉ የተናገሩ ሌሎች ኢንቨስትመንቶችን ስምምነት ላይ ተደርሷል። ትራምፕ በ2017 የመጀመሪያው የስልጣን ዘመናቸው ሳውዲ አረቢያን የመጀመሪያው የውጭ ሀገር ፌርማታቸው ማድረጋቸው ይታወሳል። ትራምፕ ወደ ኳታር እና የተባበሩት አረብ ኤሚሬቶች ያቀናሉ ተብሎም ይጠበቃል። አልጋ ወራሹ ልዑል መሐመድ ቢን ሳልማን ትራምፕን በአረብ ፈረሶችና በክብር ዘበኛ የፕሬዝዳንቱን ሊሞ እንዲያጅቡ አድርገዋል። ትራምፕ በኢንቨስትመንት መድረክ ላይ ባደረጉት ንግግር የአሜሪካና የሳውዲ ግንኙነትን ከመቼውም ጊዜ በላይ ጠንካራ ነው ሲሉ አድንቀዋል። ትራምፕ በሁለተኛው የስልጣን ዘመናቸው 4 ወራት ውስጥ ያስተዳደራቸው ቁልፍ ትኩረት የሆነውን የአሜሪካን ኢኮኖሚ ለማሳደግ የውጭ ባለሀብቶችን ወደ አሜሪካ ለማስገባት እየሞከሩ ይገኛል። ትራምፕ ስለ ሳውዲ አረቢያ አልጋ ወራሽ ልዑልና ገዥ መሐመድ ቢን ሳልማን በጣም ወድጄዋለሁ በማለት ብዙ የምንሰጠው ለዚህ ነው ሲሉም ተደምጧል። ትራምፕ የሀገሪቱን አዲስ መንግስት ለማሻሻል በሶሪያ ላይ የተጣለውን ማዕቀብ እንደሚያነሱ ያስታወቁ ሲሆን ይህም እርምጃ እንዲተገበር መሐመድ ቢን ሳልማን ጠይቀዋል ሲሉ ተናግረዋል። ትራምፕ በንግግራቸው ወቅት ሳውዲ አረቢያ የአብርሃምን ስምምነት እንድትቀላቀል ህልማቸው እንደሆነ ተናግረው ነበረ። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።